ነጋዴው ድንቁ ደያስ የሕግ ሂደት በማደናቀፋቸው የፌዴራል ከፍተኛ ፍርድ ቤት የሰጠውን የመጨረሻ ውሳኔ ተከትሎ በወጋገን ባንክ ጨረታ ተሽከርካሪዎችን በሕጋዊ መንገድ የገዙ ግለሰቦች ንብረታቸውን መረከብ እንዳልቻሉ አስታወቁ። ተበዳዮቹ እንደገለጹት ፍርድ ቤቱ ሰኔ 9 ቀን 2018 ዓ.ም ተሽከርካሪዎቹ ላይ የተጣለው እግድ እንዲነሳ ውሳኔ ቢያሳልፍም እጀ ረጅም ናቸው የሚባልላቸው ቱጃሩ ድንቁ ደያስ የአፈጻጸም ሂደቱን በማስተጓጉላቸው ተሽከርካሪዎቹ አሁንም በቁጥጥር ስር ይገኛሉ። ነገሩንና ሰውየውን ድንቁ ደያስን በዝርዝር እንመልከታቸው። የፍትህ ስርዓቱ የሁሉም ዜጋ የመጨረሻ መጠለያ መሆን ሲገባው በኢትዮጵያ ነባራዊ ሁኔታ ግን የህግ የበላይነትና የኪራይ ሰብሳቢነት አመለካከት ግጭት ውስጥ የገቡበት አሳሳቢ ምዕራፍ ላይ እንገኛለን። በወጋገን ባንክ ይፋዊ ጨረታ በህጋዊ መንገድ ተሽከርካሪዎችን የገዙ ግለሰቦች የገጠማቸው ችግር የአንድ ግለሰብ ወይም የአንድ ድርጅት ጉዳይ ብቻ ሳይሆን በኢትዮጵያ የንግድ ስርዓት ውስጥ ስር የሰደደውን የጉልበትና የገንዘብ የበላይነት ችግር በግልጽ የሚያሳይ ቁልጭ ያለ ምስል ነው። የፌዴራል ከፍተኛ ፍርድ ቤት እነዚህን ንብረቶች እንዲለቀቁ የመጨረሻ ውሳኔ ቢያሳልፍም ውሳኔው በአፈጻጸም ደረጃ መታገቱ የፍትህ ስርዓቱ ምን ያህል በተጽዕኖ ፈጣሪ ግለሰቦች ሊጠመዘዝ እንደሚችል ማሳያ ነው። በዚህ አውድ ውስጥ የኪራይ ሰብሳቢነትን ባህሪ ስንመለከት እነዚህ የንግድ ግለሰቦች ወይም ተቋማት የሚጠቀሙበት ስልት የገበያ ተወዳዳሪነትን ሳይሆን የህግ ክፍተቶችንና የፖለቲካ ትስስሮችን በመጠቀም ኢኮኖሚያዊ ትርፍን መቆጣጠር ነው። የኢትዮጵያ ኢኮኖሚ ጥናቶች እንደሚጠቁሙት የኪራይ ሰብሳቢነት ባህሪ በአገሪቱ የልማት ጉዞ ላይ ትልቁ እንቅፋት ነው። የፈጠራ ስራንና ምርታማነትን ከማበረታታት ይልቅ ሀብት በህገወጥ መንገድ እንዲከማች፣ ተወዳዳሪዎች ከገበያ እንዲገለሉ እና የፍርድ ቤት ውሳኔዎች እንዲዘገዩ በማድረግ የሌሎችን ንብረትና መብት መግፈፍ እንደ የተለመደ የንግድ ስልት ይወስዳል። በአቶ ድንቁ ደያስ ስም የሚነሳው የናኦል ኮንስትራክሽን ጉዳይ በኢትዮጵያ የንግድ ዘርፍ ለረጅም ጊዜ ሲነሱ ከነበሩት አወዛጋቢ የፋይናንስ ክርክሮች ከደረቅ ቼክ ጉዳዮችና ከመሬት ይዞታ ጥያቄዎች ጋር ተያይዞ ሲታይ ይህ ጉዳይ በአጋጣሚ የተከሰተ ሳይሆን የረቀቀ የህግ ማጣሪያ ስልት አካል ይመስላል። ተበዳዮቹ አቶ ሽመልስ ተክሌ፣ አቶ እንግዳ አድገህና አቶ ሰለሞን ተስፋ ያሉበት ሁኔታ በፍርድ ቤት አዳራሽ ድልን የተቀዳጁ ነገር ግን በመሬት ላይ የፍትህ አተገባበር ወቅት ተስፋ የቆረጡ ዜጎችን አሳዛኝ ታሪክ ይተርካል። በተለይም የፖሊስ መዋቅር የፍርድ ቤቱን ትዕዛዝ ችላ በማለቱ የፍትህ ስርዓቱን ከመደገፍ ይልቅ ለግለሰቦች አጀንዳ መፈጸሚያነት መዋል መጀመሩ የተቋማዊ ብልሹነት አደጋን ያመላክታል። ይህ ማለት በመንግስት መዋቅር ውስጥ ያሉ ክፍሎች በአንድ ተጽዕኖ ፈጣሪ ግለሰብ ወይም ቡድን ተጽዕኖ ስር ሲወድቁ የዜጎች እምነት በፍትህ ስርዓቱ ላይ ይሸረሸራል። የአይነቱ አካሄድ ኢንቨስትመንትን የሚያበረታታ ሳይሆን ይልቁንም በህግ አግባብ ንብረት የሚያፈራ ዜጋን ተስፋ የሚያስቆርጥ፣ በምትኩ በሽምግልናና በጉልበት ንብረት የሚያከማቹትን የሚያበረታታ መርዛማ የንግድ አካባቢን ይፈጥራል። የኢትዮጵያ የንግድ ህግና የፍትህ ስርዓት ተቋማት ከዚህ በፊትም በሙስና እንዲሁም በኪራይ ሰብሳቢነት አመለካከቶች ተፈትነው ያውቃሉ። በተለይም ታዋቂና ሀብታም ግለሰቦች የፍርድ ቤት ውሳኔዎችን በማዘግየት ክስ በመመስረት ወይም የፖሊስ አቅምን በመጠቀም የሚፈጽሙት የንብረት ይዞታ ወረራ ለአነስተኛ ነጋዴዎች ወይም ለባንኮች ጨረታ ተሳታፊዎች ትልቅ የኢኮኖሚ ኪሳራን ያስከትላል። ወጋገን ባንክ በህጋዊ መንገድ ያወጣውን ጨረታ ከ2 ዓመት በኋላ በተፈጠረ የንግድ ፈቃድና የባለቤትነት ጥያቄ ለማደናቀፍ መሞከር የፍትህ ስርዓቱን ለግል ጥቅም መግዛት መቻልን ያሳያል። ይህ ደግሞ በኢኮኖሚ ባለሙያዎች ዘንድ እንደሚነሳው የአገሪቱን የንግድ ስርዓት ከጤናማ ውድድር ወደ ጤናማ ያልሆነ የሀብት ማጋበስ ሽኩቻ ይወስዷል። ይህ ጉዳይ የፍትህ ስርዓቱ ከኪራይ ሰብሳቢዎች መዳፍ መውጣት እንዳለበት የሚያስታውስ ጥሪ ነው። የፌዴራል ከፍተኛ ፍርድ ቤት የሰጠው ብይን የፍትህ መዳረሻው መጨረሻ መሆን ነበረበት። ነገር ግን የቦሰት ወረዳ ፖሊስ ትዕዛዙን አክብሮ አለማስፈጸሙ የህግ የበላይነት በኢትዮጵያ አሁንም ድረስ በጉልበትና በትስስር የሚወሰን መሆኑን ያጋልጣል። የፍትህ ስርዓቱ ከእነዚህ የኪራይ ሰብሳቢዎች ተጽዕኖ ነፃ ካልወጣ የዜጎች መብትና ንብረት ሁሌም ለአደጋ የተጋለጠ ይሆናል። የእነዚህ ተበዳዮች ጉዳይ የዜጎች ንብረት መብት እንዲከበርና ተቋማት ከግለሰብ ተጽዕኖ ወጥተው በገለልተኝነት እንዲሰሩ በጋራ የሚጠየቅበት የለውጥ መነሻ ሊሆን ይገባል። ከዚህ ጉዳይ ጋር ተያይዞ ስማቸው የተነሳው ድንቁ ደያስ ወደ ኢትዮጵያ የኮንስትራክሽን ዘርፍ የገቡት ሀገሪቱ በግዙፍ የመሰረተ ልማት ግንባታዎች በምትጠመድበት ወቅት ነበር። ከዜሮ ተነስተው በዘርፉ በነበራቸው ጽናት የገበያ ክፍተቶችን በትክክል በመለየት የግንባታ ማሽነሪዎች አቅርቦት ላይ የራሳቸውን አሻራ አሳርፈዋል። በወቅቱ የነበሩ የስራ ዕድሎችን በመጠቀም አስፈላጊውን ማሽነሪ ትክክለኛው ጊዜ ላይ በማቅረብ ለዛሬው ስኬታቸው መሰረት ጥለዋል። ዋናው የንግድ ኢምፓየራቸው የተመሰረተው በግንባታ ማሽነሪዎች አቅርቦትና ኪራይ ነው። እንደ ኤክስካቫተር፣ ግሬደር፣ ሮለር እና ከባድ የጭነት ተሽከርካሪዎችን በማስተዳደር ለሀገሪቱ ትላልቅ የመንግስት እና የግል ፕሮጀክቶች መሳካት ቁልፍ ግብዓቶችን ያቀርባሉ። የማሽነሪዎቹን አቅም ከማሳደግ ባሻገር ከቦታ ቦታ ለማንቀሳቀስ የሚያስችል የሎጂስቲክስ ሰንሰለት በመገንባታቸው በዘርፉ ተወዳዳሪ ያልሆኑ ተዋናይ ለመሆን ችሏል። ለስኬታቸው ዋነኛው ምክንያት ትርፍን እንደገና ወደ ንግዱ የማፍሰስ ስልታቸው ነው።
ያገኙትን ገቢ ለፍጆታ ከመጠቀም ይልቅ አዳዲስ ማሽነሪዎችን ለመግዛትና አቅምን ለማስፋት የመጠቀማቸው ሁኔታ የረጅም ጊዜ የንግድ ጉዟቸውን አረጋግጧል። ተጨማሪም የማሽነሪ ጥራትን ብቻ ሳይሆን እነዚያን ማሽነሪዎች የሚያንቀሳቅሱ የሰው ኃይሎችን ማለትም ኦፕሬተሮችና መካኒኮችን ብቃት በማሻሻል የስራ ቅልጥፍናን በአስተማማኝ ሁኔታ ጠብቀዋል። በኢትዮጵያ የኮንስትራክሽን ገበያ ውስጥ የውጭ ምንዛሬ እጥረት፣ የነዳጅ ዋጋ መዋዠቅ እንዲሁም የፕሮጀክቶች የጊዜ ሰሌዳ መጓተት የተለመዱ ተግዳሮቶች ናቸው። ድንቁ ደያስ እነዚህ መሰናክሎች በባለሙያነትና በጽናት የተወጡት ከደንበኞቻቸው ጋር በገነቡት የታማኝነት ስም ነው። በንግድ ሂደታቸው ውስጥ የሰሩትን ስራ በታቀደው ጊዜና ጥራት በማጠናቀቅ በአስቸጋሪ የኢኮኖሚ ወቅቶች ውስጥም እንኳ የንግድ መረጋጋታቸውን አስጠብቀዋል። ድንቁ ደያስ በዘርፉ ያላቸው ተሳትፎ ከገንዘብ ተጠቃሚነት የዘለለ ለሀገር ግንባታ የላቀ አስተዋጽኦ ያለው ነው። እሳቸው ጉዞ ለወጣቱ ትውልድ ንግድ ማለት ብቻ መሸጥ ሳይሆን ሀገርን በሚገነባ መሰረተ ልማት ውስጥ መሳተፍ መሆኑን የሚያስተምር ነው። ወደፊትም በቴክኖሎጂ ሽግግርና በዘርፉ ዘመናዊነት ላይ በመስራት ለኢትዮጵያ ኢኮኖሚ ያላቸውን አበርክቶ እንደሚያጠናክሩ ይጠበቃል። አቶ ድንቁ ደያስ በኢትዮጵያ የትምህርት ታሪክ ውስጥም በስፋት ሲነሱ የቆዩ ባለሀብት ነበሩ። ህዝቤ ይማር በሚል መሪ ቃል ከሁለት አስርት ዓመታት በፊት የጀመሩት የሪፍት ቫሊ ዩኒቨርሲቲ ጉዞ መነሻውን ከአንድ አነስተኛ መዋዕለ ህጻናት ያደረገ እንደነበር ተጽፎ አንብበናል። ይህ ተቋም በተለይም ባለፉት ዓመታት በአዲስ አበባና በሸገር ከተማ በ18 ካምፓሶች ተስፋፍቶ አያሌ ተማሪዎችን በጤና በቢዝነስና በቴክኖሎጂ መስኮች ያስመረቀ ትልቅ የትምህርት ተቋም ሆኖ ቆይቷል። በወቅቱ የነበረው የትምህርት መስፋፋትና የካምፓሶች ቁጥር መጨመር በኢትዮጵያ የትምህርት ዘርፍ ላይ ትልቅ ተጽዕኖ እንደነበረውና በብዙዎች ዘንድም ሲወራበት እንደነበር ይታወሳል። በሌላ በኩል የአቶ ድንቁ ደያስ ስም ከትምህርት ተቋም ባለቤትነት ባሻገር ከፖለቲካና ከኢኮኖሚ ውዝግቦች ጋር ተያይዞ ሲነሳ ቆይቷል። በተለይም ከሶደር የመዝናኛ ማዕከል መዘጋት ጋር በተያያዘ በገበሬዎች ንብረት ላይ ተፈጸሙ የተባሉ ድርጊቶች እንዲሁም ከታጠቁ ኃይሎች ጋር የነበራቸው ግንኙነት በወቅቱ አነጋጋሪ ጉዳዮች ነበሩ። ዋልታ ቴሌቪዥን በባለሀብቱ ላይ ያቀረበው የሁለት ተከታታይ ክፍሎች የምርመራ ዘገባም በወቅቱ ብዙዎች በአግራሞት የተከታተሉትና የተወያዩበት የህዝብ ጉዳይ እንደነበር ይታወሳል። ይሁንና ያ ዘገባ የሁኔታውን ሁሉን አቀፍ ገጽታ ያላሳየና በወቅቱ በጉዳዩ ውስጥ እጃቸው ነበረባቸው የተባሉ ከፍተኛ የመንግስት ባለስልጣናትንና ሹመኞችን ያላካተተ በመሆኑ ወገንተኛ እንደነበረ በብዙ ተቾች ሲነቀፍ ነበር። ባለሀብቱ ድንቁ ደያስ ኑሯቸውን ለ4 ዓመታት በአሜሪካ አድርገው ከቆዩ በኋላ ወደ ሀገራቸው ሲመለሱ የተከሰተው ክስተትም የዚያው ታሪክ አንድ አካል ሆኖ ተመዝግቧል። በኢትዮጵያ የነበሩ የጠቅላይ ሚኒስትር አብይ አህመድ የፖለቲካ ለውጦችን ተከትሎ ድንቁ ደያስ ከ4 ዓመታት ቆይታ በኋላ ወደ ሀገር ቤት ተመልሰው ነበር። ወደ ሀገር ቤት የተመለሱበት ሂደትም ከመንግስት ባለስልጣናት ጋር በሽማግሌ እርቅ የተከናወነ እንደሆነና የነበሩባቸው ክሶችም በዚህ መንገድ መቋጫ እንዳገኙ ይነገር ነበር። ይህ የመመለሳቸው ጉዳይ በሪፍት ቫሊ ዩኒቨርሲቲ የምረቃ ስነስርዓት ላይ ነበር በይፋ የታየ። በወቅቱ 9200 ተማሪዎችን ሲያስመርቁ በአካል ተገኝተው የነበረው ሁኔታ የብዙዎችን ትኩረት የሳበና የዜና አጀንዳ ሆኖ የሰነበተ ክስተት ነበር። በኢኮኖሚክስና በፖለቲካ ትንታኔዎች ዘንድ የአቶ ድንቁ ደያስ የንግድ ጉዞ የኢትዮጵያን የፖለቲካ ኢኮኖሚ እንደ አንድ ትልቅ ማሳያ ተደርጎ ይወሰድ ነበር። ዘገባዎች እንደሚያሳዩት በዚያ ዘመን የነበረው የንግድ አወቃቀር ከብሔር ፖለቲካ ጋር የተሳሰረና በኢኮኖሚ ውስጥ ኦሊጋርኪ ወይም የጥቂቶች የበላይነት እንዲፈጠር ምክንያት ሆኖ እንደነበር ይተቻል። በብሔር ስም የተደራጁ የንግድ ተቋማትና የባንክ ዘርፎች የአገሪቱን ኢኮኖሚ ከማቀናጀት ይልቅ ወደ መበታተን ያመሩበት ሁኔታ እንደነበር ተጽፎ አንብበናል። አብዛኛው የትምህርት ተመራቂዎች በየመንግስት መስሪያ ቤቱ ተቀጣሪዎች የነበሩበት ሁኔታም የንግድና የፖለቲካ ትስስር ምን ያህል ጥልቅ እንደነበር የሚያሳይ ታሪካዊ ሁኔታ ተደርጎ ይወሰድ ነበር። በአጠቃላይ የድንቁ ደያስ ታሪክ የኢትዮጵያን የለውጥ ዓመታት የህይወት ታሪክ አብሮ የዘለቀ እንደነበር ይታመናል። የጀመሩት የትምህርት ስራ በብዙ ሺህ ተማሪዎች ህይወት ላይ የነበረው አሻራ አንድ ወገን ሲሆን፣ በሌላ ወገን ደግሞ በፖለቲካው ማዕበል ውስጥ የገቡበትና የከረሙበት የህግ ውዝግቦች የኢትዮጵያ ኢኮኖሚና የፖለቲካ ትስስር የነበረበትን ውስብስብ ሂደት ያሳዩ እንደነበር እንደ ታሪክ ተመዝግቧል። ኢኮኖሚ አገርን ሊያድን ወይም ሊያጠፋ እንደሚችል በሰፊው ይነገርበት በነበረው በዚያ ወቅት የአቶ ድንቁ ደያስ ድንቅ ጉዞ የዚያ ታላቅ የታሪክ ሂደት አንዱ ቁራጭ እንደነበር ይነገራል። በዚህ ሰሞን ከወጋገን ባንክ ጋር ተያይዞ የተነሳባቸው ትችት እንግዲህ የዚህ ጉዟቸው አንዱ አካል መሆኑ ነው። በአስተያየቱ ላይ የምጽፉልን ነገር ካለ እናነባለን። ሰላም ይስጥልን።